ምሳሌ ድራማ እንግዲህ ማለት በመጨረሻ ተይዛ ታስራ ቁጭ ብላለች። እንግዲህ ቅድስትዬ ምግብ ልስጥሽ ብላ ምግብ ልታጎርሰው ትጥራለች ማለት ነው። በዚህ መሀል እሷ እየሰደበቻት እሰራልሻለሁ እያለች እየፎገረችባት ነው ማለት ነው። አረ እትዬ አሁንም እንደዚህ ብለሽ ታስፈራረኛለሽ እንዴ? እትዬ ቆይ ለምንድን ነው እንደዚህ ክፉ የሆንሹ? ለምን ታስፈራራለሽ? እኔን እኮ ምግብ ስትከለክኝ ነበረ። እኔን አስረሽኝ ተጫውተሽብኝ ነበረ። ዛሬ ግን ቦታችን ተቀያየረ። አየሽ ግን እትዬ ትላለች። አረ ወይ እትዬን ወይ እትዬ የሚለው ወይ ደግሞ ስድቡን አንዱን ተይው ትላታለች ማለት ነው። ቅድስትዬ እንግዲህ በጣም አዛዘነቻት እና ምግብ ላጉርስሽ ትላታለች። አልፈልግም አልበላም ትላታለች ማለት ነው። ምን ነው እንደዚህ ጨከንሽ? ብላ ብድግ ብላ ይዛ ስትሄድ አረ እርቦኛል ቅድስት በእናትሽ እርቦኛል ስጭኝ ትላለች ማለት ነው። በመጨረሻ ውሃ ብላለች። ውሃ ሚዘት ስትመጣለት አልጠጣም እሰራልሻለሁ ቅድስት፣ እንዴት እንደምሰራልሽ ደግሞ ታውቂያለሽ። አውቃለሁ እንዴት እንደምሰራልሽ እና አልለቅሽም ብላ እያለች እየዛተችበት ነው ማለት ነው። ታዝራም እንግዲህ አደብልብል እንግዲህ እሱ ጋር ስለ ብሩኬ በስርዓቱ እስክትናገር ድረስ አለቃትም ብሎ ይዟታል ማለት ነው። አሁን ስለ ብሩክ በእያንዳንዱ ነገር ተናገሪ፣ ንገረኝ፣ የዝና ስለ ብሩክ ምንድን ነው ያለሽ? ምንድን ነው እሱ ያለው ነገር ምስጢር ንገረኝ ይላታል ማለት ነው። እሷም እንግዲህ ያለውን የማውቀውን እነግርሃለሁ ግን ምንም እንዳታደርገኝ ትላለች ማለት ነው። እኔ ምንም አላደርግሽም፣ ከአንቺ ምንም ጉዳይ የለኝም። ስለ ብሩኬ ብቻ ዝና ስለ ብሩኬ ምን እንደነገረሽ እንድትነግሪኝ ነው የምፈልገው። ከዛ በኋላ ለቅሻለሁ፣ እኔ ከአንቺ ምንም ጉዳይ የለኝም ይላታል ማለት ነው። እሷም እሺ በማለት የምታውቀውን አንድ የነገረኝ ነገር አለ፣ እሱን እነግራለሁ አደብልብል እሱ እንዳትናገሪ ብሎ በምስጢር ነው አስጠንቅቆኝ የነገረኝ፣ ግን እሱን እነግራለሁ ትላለች ማለት ነው። እሺ እኔ የምፈልገው እሱን ነው ንገሪኛ። ታዲያ ለምንድን ነው ማትናገሪ? እኔ የምፈልገው እሱን ነው፣ ከአንቺ ጉዳይ የለኝም ካልተናገርሽኝ ይላታል ማለት ነው። እንግዲህ አደብልብል አሁንም እንድትናገር ጊዜ ሰጥቷት እንግዲህ ከሞገስ ጋር ተገናኝቶ እየተወያዩ ነበረ። አሁን ለሞገስ እኛውን በመጀመሪያ ደረጃ የዝናን መያዝ አለብን። የዝናን ከያዝንም በኋላ መሞትም መኖርም አለብን። ምክንያቱም የዝናን ከያዝ ነው የዝና ጀርባ በጣም ክፉ ሰዎች እና መጥፎ ሰዎች አሉ። ያን ጊዜ ወይ እነሱ ይሞታሉ ወይ እኛ እንሞታለን። ሞገስ በዚህ ምክንያት ወይ እኔ ልሞት ይችላል ወይ አንተ ልትሞት ትችላለህ፣ አይታወቅም። ይሄን አምነን ነው መግባት ያለብን ይለዋል ማለት ነው ለሞገስ። ቆይ ግን አደበልብል እኔ መሞት አልፈልግም፣ እኔ መኖር እፈልጋለሁ፣ ከሉላዬ ጋር ረጅም ዓመት መኖር እፈልጋለሁ፣ እኔ መሞት አልፈልግም ይለዋል ማለት ነው። እንዴ ሞገስ የጓደኛችን የወንድሜንስ የወንድሜን ጉዳይስ አንተስ የጓደኛን ጉዳይስ እንደዚህ ዝም ብለን ቢኖርም ይታዘበናል፣ ሞቶም ቢሆን ደግሞ ነፍሱ በሰማይ ትጠይቀናለች እንዴት በማለት ይጠይቋል ማለት ነው። እንግዲህ እሺ ብሎ ተቀብሏል ሞገስም። በመጨረሻ እንግዲህ እትዬ ማለትዬ በጣም ስለራባት ቅድስትዬ እያበላቻት ነው ማለት ነው። ታስራም እያለች እንግዲህ እየዛተችባት ነው ቅድስትዬ ላይ ማለት ነው። ቅድስት ግን እኔ እንዳንቺ ጨካኝ አይደለሁም፣ አንቺ እኮ ምግብ ከልክለሽኝ ነበረ እትዬ፣ አስረሽኝም ነበረ እኮ በጩቤም አስወግተሽኝ ነበረ። ነገር ግን እኔ እንዳንቺ አይደለሁም። ክፋት ካልሽ ደግሞ የክፋቴን ጥግ ላሳይሽ እችላለሁ፣ ግን እንደዚህ ማድረግ አልችልም በማለት ትግራታለች ማለት ነው። ቅድስት እኔ አልለቅሽም፣ ታያለሽ፣ እሰራልሻለሁ፣ ለምንድን ነው እሰራለሁ ትላታለች ማለት ነው። የዝና እንግዲህ ወደ ኤፍራታ ደወለና ማለት የት እንደገባች አይታወቅም፣ እንዴት ነው አንቺ የትሽ ጠፋ ዝም የምትዩ በማለት እንግዲህ እየጨህባት ነበረ ማለት ነው። እና ታዲያ እኔ ምን ላድርግ፣ ምን ማድረግ ይችላሉ ትላት ትመልሳለች። በዚህ በ24 ሰዓት ውስጥ የት እንዳለች አጣርተሽ መናገር አለብሽ እያላት ነበረ ማለት ነው። ሞገስና ደብልብል እንግዲህ ቁጭ ብሎ እየተወያዩ ነበረ። በመጨረሻ እንግዲህ ሞገስ ተስማምቷል ማለት ነው። ብንሞትም ባንሞትም
መጀመር አለብን። ሁሉም ነገር ማድረግ አለብን። ምክንያቱም ብሩክ መገኘት አለበት በማለት እንግዲህ ተነጋግሮ ጨርሷል ማለት ነው። አሁን የነሱ አላማ ማለትን ተጠቅመን በማለት ምክንያት የዝናን ለመያዝ ነው። ለዝናን ከያዙ ደግሞ ብዙ ከሱ ጀርባ ያሉ ክፉ ክፉ ሰዎች አሉ። እነሱን ደግሞ መቋቋም እንደምንችል ወይ ማሸነፍ ወይ መሸነፍ ወይ መሞት ወይ መግደል እንዳለባቸው አምነው ተስማምተዋል ማለት ነው። እንግዲህ ቅድስትዬ ቤት ውስጥ ቁጭ ብሎ ከማለት ጋር ከማለትዬ ማለች እንግዲህ ምሳሌም ይሄ ቅድስትዬ እዛ ቤት ውስጥ ሰው አለ እንዴት ትላታለች ማለት አረ ማንም የለም ማንም የለም ትላታለች ማለት ነው። እንግዲህ ምሳሌ ምንም ነገር አልሰማችም እስከዛሬ ምንም አልተነገራትም ማለት ነው። እፍራታ እንግዲህ ማለት ፍለጋ ተነስታለች ማለት ነው። የዝና እንግዲህ ኤፍራታ ላይ እየተፋጠጠ የት እንዳለች እንዴት ነው ማጣቂ? እሱም ቀንስ እንዴት ነው ወይም አደበልብል ይዟት ይሆን እንዴ ብሎ ይጠይቃታል ማለት ነው። አደበልብል እኮ ከኔ ጋር ነበረ፣ እሱ እኮ ከኔ ጋር ነበር፣ እንዴት ሊይዛት ይችላል? ሲጀምር ደግሞ ቅድስት ምን ታደርጋለች ማለት ነው ትላት። ምናልባት እንግዲህ እንደ ሞገስ እዛ ካሉ ብላ ትጠይቋለች ማለት ነው። ሞገስ ስትለው አሀ ሞገስ ሳይኖር ነበር እንዴ ምናምን በማለት ድንግጥ በማለት ማሰብ ይጀምራል ማለት ነው። ማለትዬ እንግዲህ በመጨረሻም ቅድስትዬ ምግብ ካበላቻትን በኋላ ውሃ መጣችለት። ውሃም አልጠጣም ትላለች ማለት ነው። ቅድስት እሰራልሻለሁ ታያለሽ፣ እኔ እሰራልሻለሁ አልለቅሽም፣ እሰራልሻለሁ እያለች እንግዲህ እየዛተችባት ነው ማለት ነው። ሞገስና አደብልብል እንግዲህ ሁሉንም ነገር አቅዶ ጨርሷል። ዝናን በማለት ተጠቅሞ ለመያዝ ማለት ነው። እንግዲህ ማለትም እዛ ቁጭ ብላ ሌላ ፕላን እያወጣች ነው። አደብልብልና ሞገስ እንግዲህ አስቦ ጨርሷል። አሁን ሉላ ደውላ በጣም ናፍቀኸኛል ናለኝ ቤት መምጣት አለብህ ትሏለች ማለት ነው። አደብልብል በዚህ ሰዓት ሚስትህ በጣም ናፍቃለች፣ በቃ ሂድላት፣ ነገ እንገናኛለን፣ በሰላም መግባትህን ደውዬ እነግርሃለሁ፣ ጠይቀሃለሁ፣ በሰላም ግባ፣ በቃ ወደ ቤት ሂድ፣ ወደ ሚስት ሂድ፣ ይህንን ግዴታ ማድረግ ያለብን አምነን ነው መግባት ያለብን። ሞገስ የብሩኬ መጥፋት እንደዚህ እንደ ቀልድ ማየት የለብንም። ከሞተም ህይወት ካለም መምጣቱ አይቀርም፣ ይታዘበናል። እንዴት ማድረግ እንዳለብን መወያያ መጨረሻ አላማችን መሆን ያለበት የዝናን ነው መያዝ ያለብን ይለዋል ማለት ነው። ሰላም ሰላም የቻናሌ ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እናለው ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑ ላይ ተስፋ አደርጋለሁ። በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እኔ ከበዛ ሰላም ለእናንተም ይብዛላችሁ። ፈጣሪ ሀገራችን ሰላም ያድርግልን። እንኳን ወደ ቻናሌ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ቤተሰብ የሆኑ የኔ ውድ ቤተሰቦች አብራችሁ ወዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ፈጣሪ ሀገራችን ሰላም ያድርግልን። በያላችሁበት ቦታ በየዓለም ዳርቻ ፈጣሪ ከክፉ ነገር ሁሉ ይጠብቀን፣ ይጠብቃችሁ። ሰላም ለሀገራችን። ለሰው ልጅ ከሰላም የሚበልጥ ነገር የለም። ፈጣሪ የልባችሁን ምሻት ይፈጽምላችሁ። ከኃጢአት ውጪ ሰላማችሁ ይብዛል። እንጀራ ይስጣችሁ የኔ ውድ ቤተሰቦች። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። ሉላ እንግዲህ በጣም ናፍቀኸኛል ብላ ለሞገስ ደውላ ነበረ። እሱም እንግዲህ ቶሎ ብለው ወደ ቤት መጣ። ይሄን አልናፍቀሽ ነበር እንዴ ሉላዬ ይላታል ማለት ነው። አልናፈከኝም ትለዋለች ማለት ነው። ምን ማለት ነው? አይንሽ ላይ እኮ ያስታውቃል ብላ ግርም በማለት ያህል ብትናፍቀኝስ? አንተ እኮ ትወደኛለህ፣ አንተ እኮ ታከብረኛለህ፣ አንተ እኮ አታንቋሸሸኝም፣ አንተ እኮ አትመታኝም፣ ብትናፍቀኝስ? በጣም ነው የምትናፍቀኝ በማለት ትነግረዋለች ማለት ነው። እንግዲህ በመጨረሻን ቅድስትዬና ምሳሌ ተኝቶ ነበረ። ሌሊት ላይ የማለት ድምፅ ሰምታ ምሳሌ ወደ ማለት ክፍል ትሄዳለች ማለት ነው። እንዴ ማዬ ምን ሆነሽ ነው ትላለች ማለት ነው። አሰሩኝ እዚህ ጋር ቅድስትዬ ምሳሌዬ ትላታለች ማለት ነው። እንዴ ምን አድርገሽ ነው ያሰሩሽ? ምንም አላደረግኩም አሰሩኝ፣ አትፈችኝም ትላታለች ማለት ነው። እንግዲህ ምሳሌም በማባበል ቀስ በማለት ናፍቀሽኛል፣ በጣም ነው የናፈቅሽኝ
በማለት ትናገራታለች ማለት ነው። በመናገር እንግዲህ ነይ እኔ ጋር ቁጭ በይ በማለት እንግዲህ ወደ ራሷ ቀስ ብላ እያመጣቻት ወንበር ላይ ቁጭ በይ ብላ አስቀምጣት፣ እሷ ቀስ ብላ ከኋላ እጇን ፈታች ማለት ነው። ቀስ ብላ በእጇን በመፍታት እንግዲህ ምሳሌን እንቅ አርጋ ይዛታለች ማለት ነው። ቅድስት ተኝታ ነበረ፣ ከእንቅልፏ አልነቃችም ነበረ። ከእንቅልፏ ነቅታ ስትመጣ ማለት እግሯ ታስሮ ነው ያለ፣ እጇን ግን ተፈታ። ምሳሌን አንገቱን አንቃ ይዛታለች ማለት ነው። አንገቷን በማነቅ እንግዲህ ቅድስትዬ በዚህ መሀል ከእንቅልፏ ተነስታ ስትመጣ ማለት እንግዲህ ምሳሌን አንገቷን አንቃ ይዛታለች ማለት ነው። በዚህ ሰዓት እንግዲህ ቅድስትዬ ጭንቅላቷን ይዛ እየጮኸች ነው። ምን ነው እትዬ ምን አደረግንሽ? ይሄን ያህል ምንድን ነው? ለምንድን ነው እንደዚህ የምታደርጊ? ትላታለች ማለት ነው። አሁኑኑ ቶሎ ብለሽ ይህን ቤት ለቀሽ መውጣት አለብሽ። ሌላ ምንም ነገር አልፈልግም። እኔ የማደርግሽን አድርጊ፣ የሚልሽን ነገር ብቻ ነው አንቺ ማድረግ ያለብሽ። ሰምተሽኛል? አንቺ አሁን ማድረግ ያለብሽ እኔ አድርጊ የሚልሽን ብቻ ነው ማድረግ ያለብሽ። ስለዚህ አሁን አንቺ ከዚህ ቤቱን ለቀሽ እንድትወጪ ስለሚፈልገው ቤቱን ብቻ ለቀሽ ውጪ። ሌላ ምንም ነገር አልፈልግም። ካልሆነ ግን እዚሁ ነው ሲጥ ማረጋት ምሳሌን በማለት እንግዲህ ብዙ ነገር እያረገቻት ነው ማለት ነው። በአንደኛ ነገር እግሬንም ፍቺኝ፣ ከዛ በኋላ ይሄንን ቤት ለቀሽ ውልቅ ብለሽ ውጪ በማለት እንግዲህ ቅድስትዬ ላይ ትጫዋለች። ቅድስትዬ እንግዲህ ጭንቅላቷን ይዛ እየጫች ነበረ። የምታደርገው የምትይዘው የምትጨብጠው ሀታለች ማለት ነው። እንግዲህ ምሳሌ ድራማ ደግሞ በቀጣይ በ81 ምን ይዞልን እንደሚመጡ ምን እንደሚያጋጥማቸው አይታወቅም። እንግዲህ ማለት ምሳሌን አንቃ ይዛታለች ማለት ነው። የኔ ውድ ቤተሰቦች ቻናላቸው ላይ ገብታችሁ ሰፖርት አድርጓችሁ። መልካምነት ለራስ ነው። አስተማሪ ድራማ ስለሆነ ብናበረታታቸው መልካም ነው እና ሰላማችሁ ይብዛልኝ። አብራችሁ ስለቆያችሁ ከልብ አመሰግናለሁ ማለት ነው። በቀጣይ በአዲስ ቪዲዮ በአዲስ ነገር እስኪ እንገናኝ ድረስ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው። ሁሉንም የሚሰራውን ሰዎች ሰፖርት ብናደርጋቸው መልካም ነው ማለት ነው። ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያደርግልኝ። ለሰው ልጅ ከምንም የሚበልጥ ሰላም ነው እና ፈጣሪ በያለንበት ቦታ በየዓለም ዳርቻ ሰላማችን ያብዛልን። በጣም ልብ አንጠልጣይና ምርጥ ድራማ ነው። የኔ ውድ ቤተሰቦች ሰላማችሁ ይብዛልኝ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ።